እስልምናን ማጥፋት የሚፈልጉ ሰዎች ሁልጊዜም ነበሩ። ራእዩ በሚወርድባቸው የመጀመሪያ ዓመታቶች ወቅት እንደዚሁም ተከትለው በነበሩት ክፍለ ዘመናት ወቅት ልክ እንደ ዛሬ ሁሉ እምነቱን ለማጥፋት ብዙ ተሞክሯል። በርካታ ኢስላም ጠሎችን በኢንተርኔት የተለያዩ ቦታዎች ላይ እናገኛለን። በኢስላም ውስጥ እንከን ለማግኘትና ሙስሊሞችን ከሃይማኖታቸው እንዲርቁ ለማድረግ የማይፈነቅሉት ድንጋይ የለም። በዚህም ባገኙት አጋጣሚ ሁሉ ለበርካታ ዓመታት ወደፊት በማምጣት የሚጠቀሙት አንድ ጥያቄ አለ። ኢንሻአላህ ዛሬም እኛ ለዚህ ጥያቄያቸው ግልጽ የሆነ መልስ እንሰጣለን። ራሳችንን ሳይሆን ቁርአንንና ያነበብናቸውን ኢስላማዊ መጽሐፎች ነው የምናምነው። ስለዚህ ለበርካታ ዓመታት ግብዞቹ ሲጠቀሙት የነበረውና ዛሬም ኢስላም ጠል የሆኑ ሰዎች አብዝተው የሚጠቀሙት ጥያቄ ምንድን ነው? በዚህ ላይ ቱዋርድስ ኢተርኒቲ በሚል አንድ የዩቲዩብ ቻናል ላይ ያገኘሁትን ትምህርት እንደሚከተለው ወደ አማርኛ ተርጉሜዋለሁኝ። ይህ ቪዲዮ በርካታ ሰዎች ጋር እንዲደርስ በጣም ጠቃሚ ስለሆነ በርካታ ሰዎች ጋር እንዲደርስ ላይክ ማድረግ ይኖርባችኋል፣ ሼር ማድረግ አለባችሁ፣ እንደዚሁም ኮሜንት ማድረጋችሁን አትርሱ ባካችሁን። እንቀጥላለን። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ብዙ ጊዜ እንደማግባታቸው አላህ ይቅር ይበላቸውና ነብዩን እንደ ሴሰኛ ሰው አድርገው የሚያነሱት አንዱ ጥያቄያቸው ነው። የዚህ አይነት ሰው ባይሆን ኖሮ የዚህን ያህል ጊዜ እየደጋገመ አያገባም ነበር በማለት ወቀሳ ያቀርባሉ። ቀጥለውም አንድ ወንድ በኢስላም ማግባት የሚችለው ከፍተኛው ቁጥር 4 ድረስ ሆኖ ሳለ ታዲያ እንዴት ነብዩ ከ4 ሚስት በላይ በአንድ ጊዜ ያገባል በማለት ይጠይቃሉ። ይህ መጀመሪያ ላይ ከላይ ሲታይ ፈታኝ ጥያቄ ሊመስል ይችላል። ነገር ግን ስም ለማጥፋት ሲባል የቀረበ ጥያቄ መሆኑን ለመረዳት በጣም ቀላል ነው። እንዴት አትሉም? በቀላሉ እንዲሁ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሕይወት በመመልከት ብቻ የሕይወታቸውን አንድ ክፍል ብቻ ካየን የተሳሳተ ሐሳብ ሊኖረን ይችላል። ከተለያዩ ገጽታ አንጻር ሕይወታቸውን ጠቅለል አድርገን ሙሉ በሙሉ ካየነው ግን እውነቱ ይወጣል። መጀመሪያ ይህን ጥያቄ እንጠይቅ። ወንዶች ጉልምስና ዕድሜ ውስጥ የሚገቡት መቼ ነው? እንደ ጥቅል ከ12 እስከ 14 ባላቸው ዕድሜ ውስጥ ነው። በእርግጥ በዛ ጊዜና በዛ ቀጠና ትንሽ ቀደም ይላል። ከስነ ሕይወት ትምህርት አንጻር ሊቢዶ ወይም ወሲባዊ ፍላጎት ከጉልምስና መጀመሪያ ዕድሜ እስከ 40 ዓመት ድረስ ባለው መሃል በወንዶች ላይ ከፍተኛ ደረጃ ይደርሳል ይላል። 40 ዓመት በኋላ ግን ይቀንሳል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ያገቡበትን ዕድሜ ስናይ 25 ዓመታቸው መሆኑን እንደርስበታለን። በዛ ዘመንና በዛ ቀጠና ላይ ለሚኖር ወንድ ይህ በጣም የረፈደ የትዳር ዕድሜ ነው። በ25 ዓመት ዕድሜያቸው ላይ እያሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያገቡት የ16 ዓመት ልጅ ነበረ። የመጀመሪያ ሚስታቸው ኸዲጃ ረዲየላሁ አንሁ ስንት ዓመታቸው ነበረ? 40 ዓመቷ ነበረ። ባሏ የሞተባት ሴትም ነበረች። ስለዚህ ያገቡት ከዚህ በፊት አግብታ የምታውቅን ሴት ነበረ ማለት ነው። በተጨማሪ ደግሞ 3 ልጆችም ነበሯት። እንደዚሁም የጋብቻ ጥያቄ ለነቢያችን ያቀረበችው ኸዲጃ ነበረች። እሳቸው በመልከ መልካምነታቸውና በስነ ምግባራቸው የታወቁ ሰው ነበሩ። ንጹህ ታማኝ ሰው ነበሩ። ማንም ሰው አንድ ጊዜ እንኳን ሲዋሹ ሰምቷቸው አያውቅም። ሁሉም ሰው ያምናቸው ስለነበረ አልአሚን የሚል ቅጽል ስምም ሰጥተዋቸዋል። ታማኙ የሚል። ጠላቶቻቸው እንኳ ንብረቶቻቸውን ለእርሳቸው አደራ ለመስጠት አያመነቱም ነበረ። ስለዚህ በዚህ አይነት ስብዕና ላይ ሆነው የፈለጉትን ሴት መርጠው ማግባት ይችሉ ነበረ። ነገር ግን እርሳቸው የወንድ ልጅ የወሲብ ፍላጎቱ ከፍተኛ በሚሆንበት ዕድሜ ላይ ሆነው መካከለኛ ዕድሜ ያላትን ሴት ነበር ያገቡት። ከዛ በኋላም ኸዲጃ በ65 ዓመቷ እስከ ሞተች ጊዜ ድረስና እርሳቸውም ዕድሜያቸው 49-50 ገደማ እስከሚደርስ ድረስ ማንንም ሰው አላገቡም ነበር። ስለዚህ ለ25 ዓመታት ያህል ወጣትነታቸው ጫፍ በደረሰበት ጊዜ ያገቡት አንዲት ሴት ብቻ ነበረ ማለት ነው። ምንም እንኳን እናታችን ኸዲጃ የዚህ አይነት ፍላጎት ካለህ ራስህን አታቀብ በማለት ሌላ ሴት እንዲያገቡ በርካታ ጊዜ ብታበረታታቸውም እርሳቸው ግን ሁልጊዜም የሚሰጧት መልስ አልፈልግም የሚል ነበር። እናታችን ኸዲጃ አርጅተው ውበታቸው ሲረግፍ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሌላ ሚስት ፍለጋ አልሄዱም። ኸዲጃ ከሞተች በኋላም ለ2 ዓመታት ያህል በላጤነት ነበር የቆዩት። ስለዚህ በትክክለኛ አእምሮ ላይ ያለ የትኛው ሰው ነው የዚህ አይነት ሰውን ሴሰኛ ነው ብሎ ማሰብ የሚችለው?
እንደዛ አይነት ሰው ባይሆን ኖሮ በወጣትነት እድሜያቸው ላይ የወሲብ ፍላጎት በወንዶች ላይ ከፍ በሚልበት ጊዜ ይህ ግልጽ አይሆንም ነበር። ነገር ግን የእርሳቸው ህይወት የሚያሳየው የዚህን ተቃራኒውን ነው። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በርካታ ትዳሮች የተፈጸሙት ከ50 ዓመታቸው በኋላ ነው። እነዚህ ትዳሮችም የተለያዩ ምክንያቶችና ጥቅሞች ነበሯቸው፣ እንሄድባቸዋለን። ነገር ግን ህይወታቸውን ስንመለከት በግልጽ ማንም ሰው ስማቸውን ሴሰኛ በማለት ለማጥፋት የሚችልበትን ምክንያት ማግኘት እንደማይችል እንረዳለን። እነዚህን ትዳሮች የመሰረቱባቸው ምክንያቶች ምንድናቸው? ከኋላቸው ያለው ጥበብስ ምንድነው? ብዙዎቻችን ታሪካዊ የጦርነት ፊልሞችን እንወዳለን አይደል? በእነዛ ፊልሞች ውስጥ በጎሳዎችና በግዛቶች መሃል የሚደረጉ ትዳሮችን እናያለን። ለምሳሌ የስኮትላንዱ ንጉስ ሴት ልጅ የእንግሊዙን ንጉስ አግብታ ነበር። የዚህ አይነት በርካታ ትዳሮች ይደረጋሉ። በታሪክ ውስጥም ተቆጥረው የማያልቁ በርካታ የዚህ አይነት ምሳሌዎች አሉ። ስለዚህ ዓላማቸው ምን ይመስላችኋል? ህብረት ነው። እጅግ አስፈላጊ ከሆኑት ምክንያቶች መሃል አንዱ ይሄ ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለእርሳቸው ጥላቻ ከነበራቸው የተወሰኑ ጎሳዎች የመጡ ሴቶችን አግብተዋል። እነዚህ ትዳሮች ከተፈጸሙ በኋላ ምን እንደተፈጠረ ታውቃላችሁ? የማህበረሰቡ መሪ ልጁን ለነብዩ ከዳረ በኋላ ከእርሳቸው ጋር ጦርነት መቅጠም ይፈልጋል። ነቢያችን ካደረጓቸው አንዳንድ ትዳሮች ጀርባ ያለው ጥበብ ይሄ ነው። በሀገራት መሃል ያለን ግንኙነት ለመፍጠር ስልታዊ ግንኙነትን ለማካበት። ለዚህ ምሳሌ የምትሆነን እናታችን ጁወሪያ ናት። ጥላቻ ባይኖር እንኳ በዛ ዘመን በነበረው ጎሳዊ ባህል ሳቢያ እንደ ጥቅል የተለያዩ ጎሳዎች መሃል ሞቅ ያለ ግንኙነት ወይም ጥሩ የሚባል ግንኙነት አልተለመደም። ሁልጊዜም ተጠባብቀውና በንቃት ቆቅ ሆነው ነበር የሚገናኙት። የነቢያችን ሰለላሁ ዐለይሂ ወሰለም ዋና ተልእኮ መልእክቱን ማድረስ ስለነበረ ህዝቦቹ ጋር በትዳር አማካኝነት መድረስ ለእርሳቸው አመክኗዊና ስልታዊ ተግባር ነበረ። ሁለተኛው ጥበብ ጦርነት በሚኖር ጊዜ የወንድ ህዝቦች ቁጥር በከፍተኛ ሁኔታ ይቀንሳል። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን በዚህና በሌሎች ምክንያቶች የተነሳ በርካታ ባላቸው የሞተባቸው ሴቶች ነበሩ። ልክ እንደተወሰኑት ባልደረቦች ነቢያችን ሰለላሁ ዐለይሂ ወሰለምም ጥበቃ የሚያስፈልጋቸው የዚህ አይነት ሴቶችንም አግብተዋል። በእርግጥ የነቢያችን ብዙዎቹ ትዳሮች የተደረጉት ባላቸው ከሞተባቸው ሴቶች ጋር ነበር። ሴሰኛ የሆነ ወንድ 5 ልጆች ያላትን የ50 ዓመት ሴት ከሴሰኝነት በመነጨ የሚያገባ ይመስላችኋል? ይህስ ስሜት ይሰጣል? ማለቴ እንደዚህ የሚሉት ሰዎች ዓላማ በጎና ቀና ለመሆኑ ግልጽ አይደለም። አሁን ወደ ሶስተኛውና እጅግ አስፈላጊ ወደ ሆነው ምክንያት እንሂድ። ንጹህ ሚስቶች የሚለውን አገላለጽ ሰምታችሁ ታውቃላችሁ? የነቢያችንን ሰለላሁ ዐለይሂ ወሰለም ሚስቶች ለመግለጽ የሚውል ቃል ነው። ትኩረት ከሰጣችሁት በተለይ በቤት ውስጥ ትምህርታችንን ማን ነው የሚከታተለው? እናቶች ናቸው አይደል? ከእናቶቻችን ምን ያህል እንደተማርን እንኳን አናውቀውም። በዛ ዘመን የነበሩ ሴቶችም ትምህርት መውሰድ ያስፈልጋቸው ነበር። ነገር ግን ነቢያችን አንድ በአንድ እነዛን ትምህርቶች መስጠት ስለማይችሉና ሴቶችም ስለ አንዳንድ ጉዳይ ምቾት ተሰምቷቸው ከወንድ ጋር ስለማያወሩ በተለይ ከነቢዩ ጋር በቤቱ ውስጥ ሴቶች መኖር ነበረባቸው። ሚስቶቻቸው እያንዳንዱን ሁኔታቸውን ያዩና ይመሰክሩ ስለነበረ በሃይማኖቱ ሁሉም ገጽታ ላይ በጣም አዋቂ ሙስሊማዎች ለመሆን በቅተዋል። በዚህም እነሱም ለኡማው እናቶች ሁሉ ትምህርት በመስጠት ስለ ሃይማኖታዊ ጉዳዮች ህዝቡን ያስተምሩ ነበር። በሌላ አገላለጽ በዛ ዘመን ልክ ሴቶች ብቻ እንደሚማሩበት የግል ትምህርት ቤት አይነት ሲስተም ተገንብቶ ነበረ ማለት ነው። ሐዲስ የሃይማኖታችንን ወሳኝ ክፍል የያዘ ነው። ግን ማን የተረካቸው? ከነቢዩ ሰለላሁ ዐለይሂ ወሰለም ቤት ውጭ ያለውን ሐዲስ ባልደረቦቻቸው ተረከውታል። ነገር ግን ባልደረቦቹ በሌሉበት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤት ውስጥ የተነገሩትን ሐዲሶችስ ማን ተረካቸው? በተለይ ስለ ሴቶች ልዩ ሁኔታ የሚያትቱትን ማን ተረካቸው? ሚስቶቻቸው። የዚህ አይነቱን ወሳኝ ኃላፊነት ለመፈጸም አንዳቸው ከሌላቸው በባህሪ፣ በስብዕና፣ በሙያና በፍላጎታቸው አይነት እንደዚሁም በዕድሜ የተለያዩ በርካታ ሴቶች መኖር ነበረባቸው። አስደናቂ ሆኖ ልታገኙ ትችላላችሁ። ነገር ግን ግማሽ የሚሆነው ኢስላማዊ ደንቦችና መረጃዎች የመጡት ከነቢያችን ሚስቶች ዘንድ ነው። እናታችን አይሻ ዑመርና አቡበከር ተጣምረው ከዘገቡት የበለጠ ሐዲስ ዘግባለች። በአጭሩ ለነቢያችን ሰለላሁ ዐለይሂ ወሰለም በርካታ ትዳሮች ምክንያቱ በመሰረታዊነት እነዚህ ከላይ የዘረዘርናቸው 3 ነገሮች ናቸው።
ካስታወሳችሁ ሌላም በተደጋጋሚ የሚያነሱት ጥያቄ አላቸው። እንዴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ4 ሚስቶች በላይ በአንድ ጊዜ ያገባል? ምንም እንኳ አንድ ወንድ በኢስላም የማግባት ወሰኑ 4 ድረስ ሆኖ ሳለ የሚል ነው። በእርግጥ ለዚህ ጥያቄ መልሱ እነዚህ 3 ነገሮች ናቸው። ነገር ግን ይህንን ማወቅ አለብን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌላ ከየትኛው ሙስሊም የበለጠ ብዙ ኃላፊነት አለባቸው። ለምሳሌ ይህን ላታውቁ ትችላላችሁ፣ ግን የተሐጁድ ስግደት ለእርሳቸው ግዴታ ነው። ይህ ማለት እኩለ ሌሊት ላይ እንቅልፋቸውን አቋርጠው ከፈጅር ስግደትም በፊት ተሐጁድን ይሰግዳሉ ማለት ነው። ለእኛ ምርጫ ሆኖ ሳለ ለእርሳቸው ግን ግዴታ ነበር። በተመሳሳይ ሁኔታ የገለጽናቸውን እነዛን 3 ተግባሮች ለማሟላት በተለይ 3ኛውን ለሴቶች ሴት መምህራኖችን ማሳደግን የሚለውን እስከ 4 ሚስቶች ድረስ የሚለው ገደብ በእርሳቸው ላይ አልተደነገገም። ነገር ግን ይህ ሌሎች ችግሮችን ጨምሮባቸዋል። ምክንያቱም አሁን ከ4 በላይ ሚስቶችን የማስተዳደርና ሁሉንም እኩል የማስተናገድ ኃላፊነት በትከሻቸው ላይ ወድቋልና። በዚህም እስካሁን ያወራናቸውን ነገሮች ካየን ይህን የመሰለ ነገርን እንገነዘባለን። ኢስላም ጠልነት ስም ያጠፋል። እነዚህን ክሶች ከላይ ካያችኋቸው ማለትም እኛ እንድናያቸው በሚፈልጉት መንገድ ካየናቸው አንዳንድ ጊዜ አመክንዮአዊ ሊመስሉ ይችላሉ። ወደ ዝርዝሮች ውስጥ ገብታችሁ ጠቅለል አድርጋችሁ ካያችኋቸው ግን ሐቁን ለማዛባትና ለማደናገር የሚደረግ ሙከራ መሆኑን እንገነዘባለን። ይህ ለሁሉም የኢስላም ጠሎች ክስ እውነታን ይዟል፣ ይሰራልም። ባጭሩ ሃይማኖታዊ መረጃዎችን መማር ያለብን ብቁና አስተማማኝ ከሆኑ ሰዎችና ምንጮች ነው። ኢስላምን ከሚጠሉ ሰዎችና መሰረት የለሽ ጥላቻ ካላቸው ሰዎች አይደለም። ወይ ፈልገን እውነቱ ላይ እንደርሳለን ወይ እንዲያታልሉን እንፈቅዳለን ማለት ነው። ባካችሁን ይህ ትምህርት ብዙ ሰዎች ጋር እንዲደርስ የብዙ ሰዎች ጥያቄ ስለሆነ ኮሜንት እያደረጋችሁ ሼር እያደረጋችሁ ላይክ ስታደርጉ ብዙ ሰዎች ጋር ስለሚገፋው አልጎሪዝሙ ያንን አድርጉ።